ማን ነው እንደኔ ፌስቡክ ላይ ጡል ጡል የሚል ቶሎ ፌስቡክ ላይ ጡል ስልላችሁ ጉርሻ ፔጅ የሆነ ነገር ፖስቶ ሳይ በጣም ነው ክው ያልኩት። በጣም ነው የደነገጥኩት ከሚባለው በላይ። እኔ ይሄንን አርቲስት ደግሞ በጣም ነው የምወደው። የምሬን ነው የምላችሁ። በአረብ ሀገር ላይ በሰው ቤት ስሰራ በፊት እኔ ኢትዮፕ በሌለኝ ሰዓት እንደዚህ ኢትዮፕ ገና ሳልከፍት በፊት ትክታክ መጠቀም ሳልጀምር በፊት የእሱን ፊልሞች ደጋግሜ ከ10 በላይ በተለይ ደግሞ ከሰሃራ ጋር የሰሩትን ፊልም ከ10 ጊዜ በላይ ነው ያየሁትኝ። ሞተ መባሉን ስሰማ ነፃነት ወርቅነህ በጣም ነው የደነገጥኩት ከሚባለው በላይ። ወይኔ በቃ ይቺ ዓለም የቀጠሮ ነች ማለት ነው፣ የኮንትራት ናት ማለት ነው። በእግዚአብሔር ስም ወይኔ በስማም እንዴት ሰውነቴን እንደወረረኝ ቤተሰብ እንዴት እንደወረረኝ። ለማንኛውም እኔ ምን እንደምላችሁ አላቅም። ነፍስ ይማር፣ በሰላም ነፍስ ትረፍልን። እውነት ለወዳጅ ዘመዶችክ እንዲሁም ለአድናቆች በተለይ ደግሞ ለልጆችክ ለቤተሰቦችክ መጽናናቱን እመኛለሁኝ። እኔ ከሚባለው በላይ አሌለ ውዶቼ ይሆን አሌለ በአካሊያ የምታውቁት ያክል የሚሰማችሁ ስሜት አለ የለ። እኔ ያ ስሜት ነው የተሰማኝ። በጣም ነው ያዘንኩትኝ። ታውቃላችሁ በልጆች ፕሮግራም ኤቢሲ ላይ እዛ ሾው ላይ ልጆችን የሚያቀርባል የተለያዩ እንደገና ደግሞ ትልልቅ ሰዎችም ቀርበው ጥያቄና መልስ መልሰው መኪና የሚሸለም ፕሮግራም እዛም በዛም ሁላ ምናምን ነገር እና እኔ በጣም ነው ሰውነቴን ውርር ያደረገኝ በጌታ በኢየሱስ ክርስቶስ ስም። እና ጉርሻ ፔጅ ላይ ካካፈሉት የሀዘን መግለጫ እንግዲህ እንዲህም ሲል ፖስት አድርጓል። የሀዘን ዜና ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥር እና በሁላችንም ዘንድ እጅግ ተወዳጅነት የነበረው ባለሙያ ነፃነት ወርቅነህ ነፂ ባደረበት ድንገተኛ ከዚህ ዓለም መለየቱ በከፍተኛ ሀዘን ሰምተናል። ነፃነት ወርቅነህ በተለይም በኤቢሲ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ በቤቶች ዘንድ በሚወደው የቤተሰብ ጨዋታ ፕሮግራም አዘጋጅ እና አቅራቢነት ይታወቃል። ከፕሮግራምነትም አቅራቢነት ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃት እና ልዩ በሆነ የሰው አክብሮት በኢትዮጵያ ልብ ውስጥ ታላቅ ስፍራ ነበረው። የሰው ልጅ ሕይወት እንዲህ ናት። ትናንትና ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋህ እንዲህ በድንገት መለየትህን ሞላው የኪነ ጥበብ ቤተሰቦችህ፣ አድናቂዎችህ በሀዘን ስብር አድርገሃልና። ነፃነት ወርቅነህ ባለትዳርና የ3 ልጆች አባት ነበረ። ባበረከታቸው ስራዎቹ እና በደግነቱ ሁል ጊዜም በልባችን ስታወስ ይኖራል። ለባለቤቱና ለልጆቹ፣ ለወዳጅ ዘመዶቹ፣ ለሞላው የጥበብ አፍቃሪዎቹ ፈጣሪ መጽናናቱን እንዲሰጥ እንመኛለን። ነፍስህ በአጸገነት ያኑርልን። አሜን። በአጸገነት ነፍስን ያኑርልን። እኔ በጣም ነው ክው ያልኩት። በጣም ነው የደነገጥኩት ከሚባለው በላይ። የምሬን ነው የምላችሁ። እኔ አርቲስት ባባ ሲሞት ይህ ስሜት ነው የተሰማኝ እና ታላቅ ጋዜጠኛ ነው አስፍቲ በሰው ሀገር ላይ እነዚህ ሰዎች ሲሞቱ በጣም ደንግጫለሁ። እንደገና ደግሞ ቴዲ የቡንዬ የጨርቆሱ ማለት ነው እሱ ሲሞት ይሄ ስሜት ተሰምቶኛል። እኔ አላቅም። እኔ እንጃ በእውነት የሆነ ሰውን እንድትወዱት የሚያደርጋችሁ መልኩ ወይንም ቁመነው ወይንም የሆነ ነገር አይደለም ውዶቼ፣ በሰሩት መልካም ነገር ነው። ደግ ልብ ስላላቸው ጥሩ ነገርን ለሀገራችን
አላቅም። ዛሬ አገራችን ኢትዮጵያ ታላቅ አርቲስትን ነው ያጣችው። ታላቅ የጥበብ ባለሙያ ነው ያጣችው። በእውነት እኔ በጣም አዝኛለሁኝ። በጣም ማለት የሆነ ታላላቅ የሆኑ የጥበብ ባለሙያዎች የሆነ ሳናስበው እያጣናቸው ነው። እንግዲህ ከእግዚአብሔር የሆነው ነገር አይመለስም። እግዚአብሔር የፈቀደውን አድርጓል። ለወዳጅ ዘመዶቹ እንዲሁም ለልጆቹ በእውነት በተለይ ለልጆቹ እኔ መጽናናትን እመኛለሁኝ። ነፍስ ይማር ነጽዬ፣ አንተ ፍልቅልቅ ደግ ሰው፣ የምር ስቆ የሚያዝናና በቀልድ ውስጥ ቁም ነገርን የሚያካፍል እንቁ የሆነ አርቲስት። እኔ እንጃ አላቅም። በፈገግታችን ስንቶቻችን እንደገና ደግሞ ቀልዱ፣ ኧረ ስንቱ ነገር እፍ